እሰይ እሱ አይልም ካለንም አስተማሪ መምህር ነው። ምንም አይነት ነገር ቢሆንም ችግር የለብንም። ምንም ነገር ቢሆንም መቀበል ግዴታችን ነው። ግዴታ ነው፣ ግዴታ ነው። በቃ እነሱ እኛን ሲመክሩ መስማት አለብን። የማይሆን ነገር መከልከል ያለበትን ነገር ተከልክሏል፣ በቃ ተከልክሏል። ካላስ በቃ አለቀ። ካላስ ሰላም ክርስቶስ ይብዛላችሁ። ውድና ተከበራችሁ የእናንተ ተቢ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅር በዘዘት ይበልልኝ። እኔ በዚህ ርዕስ ላይ ልመጣ አልፈለኩም ነበር፣ ግን ነገሮቹ በጣም እየከረሩ ስለሆነ በጣም አላረለም ያልሆነ ቦታ እየሄደ ስለሆነ እነሱም ነገሩን አብርደውታል፣ ምላሽ ሰጥተውበታል። ቢሆንም ግን እኔ ራሴን ምላሽ ልሰጥበት ስለመጣሁኝ ነው ይህንን ነገር ልናገር ያስገደደኝ ማለት ነው። አንደኛ ዋነኛው ነገር ሙስሊም ወገኖቻችን እኛ እንወዳቸዋለን በክርስቶስ ፍቅር። ምክንያቱም ክርስቶስ በስጋ ሕይወቱ ብቻ አይደለም በቃሉ ሲያስተምር ከሰው ሁሉ ጋር በሰላም ኑሩ ብሎናል። ለሚያሰድዷችሁ መርቁ፣ ለሚመታችሁ ቀኝ፣ ለሚመታችሁ ግራችሁን ስጡ፣ ለሚሰድባችሁ ጸልዩላቸው ብሎናል። ለሚያሳድዷችሁ ጸልዩላቸው ብሎናል። እና እግዚአብሔር አምላክ በረዳን መጠን እንጸልያለን፣ ለሚያሳድደንም፣ ለሚመታንም፣ ለሚሰድበንም። በመቀጠል ግን እናንተ በማያገባችሁ ቦታ ላይ ገብታችሁ ልክ እንደ ዝንብ ጥልቅ የምትሉ ከሆነ ይሄ አግባብ አይደለም። ሁሉም ነገር ሊሚት አለ፣ ሁሉም ነገር ድንበር አለው። እናንተ ድንበራችሁን አውቃችሁ እንኳን ሌላ ነገር ይቅርና እንኳን አደረሳችሁ ለማለት ይቅርና እስኪ እናየዋለን እኮ መስቀል ሲመጣ ፋሲካ ሲመጣ እያየን እኮ እንኳን አደረሳችሁ አንድ ሰው ካለ በሙስሊም ወገን እንዴት እንደምትወርዱበት የታወቀ ነው። እያየን እኮ ነው። እንደውም ማለት ነው እንደ ሌላ ነገር እንደው የሮዚው ይቅርና የሮዚውና ዩቲናስ ከዚህ በፊት ቲክቶክ ላይ የሆነ ነገር ተናግረው ነው የሆነ ነገር ልብስ ለብሰው ነጠላ ለብሰው ይሁን ምን እንዳደረጉ አላቅም። እኔ መረጃው ሲያለቅሱ ነው የተሰማኝ ማለት ነው። እንደ አጋጣሚ መከታተለው የመጽሐፍ ጥናት ስለነበር የመጽሐፍ ቅዱስ ጥናት ስለነበር ስገባ እያለቀሱ ሮዚ ስታለቅስ ስክሮል ሳደግ ደረሰኝ ማለት ነው። ከዛ ምንድነው ብዬ ስገባ 3 ኡስታዞች ናቸው። አንቺ እንደዚህ፣ አንቺ ባለጌ፣ አንቺ እንደዚህ በደለሽ፣ በቃ እነሱ የሚናገሩትን እኔ አላቅም። በእድሜም በእውቀትም በሳል ናቸው እየባሉ ሰው ኡስታዝ እንደዚህ ለሮዚና ለኑታ በእውነት ደም እንባ ነው ያለቀሱት ማለት ነው። የእነሱ እንባ ደግሞ እኔን አጋባብኝና በቃ ሰው እኮ ትልቅ ኡስታዝ የሚባል እንኳን እንደዚህ የሚሳደብ ከሆነ እነሱ እኮ ቢያጠፉም እኮ በምንድን ነው የሚመለሱት? ይልቁን እኮ እንደዚህ አይነት ሰው እልህ ይዞ ነው የሚጠፋው ብዬ ራሴን እንድገመግም አደረገኝ ማለት ነው። አያችሁ፣ እፎይ እኮ ጭራሽም እኮ እንደዚህ እኮ አላለም፣ እንደናንተ ኡስታዝ አላለም። ደግሞ እፎይ ኡስታዝ መምህር አይደለም። እፎይ ማንኛውም ቤተክርስቲያን ወክላው ንጽጽር ላይ ስራ ብላ ወክላው አይደለም የሚሰራው። ልክ ኖርማል ሰው ነው፣ እንደኛ መምህር ነው። ያነባል፣ ያጠናል፣ ይማራል። የተማረውን ነገር ግን በቪዲዮ በላይፍ ሼር ያደርጋል እንጂ ቤተክርስቲያን ወክላው አይደለም። እናንተ ግን መስጊድ ምንድነው ሲኖዶሱ ነው የሚባለው የእናንተ አላቀ እንደ ሲኖዶስ የሚቆጠረው ማለት ነው። የወከለቻቸው ግን ቁጭ ብለው የእናንተን እንትኖች ልጆች ሲሳደቡ ነበሩ። እኛ ሮዚን ለምን ሰደባችሁ፣ ለምን ዩቲናስ ለምን ሰደባችሁ አላልንም። ምክንያቱም በሚቀጡበት ቦታ የፈለጉ ነገር ያድርጓቸው ይቁጣቸው። እናንተ ግን በሚያገባችሁ ነገር እፎይ ተናገረ ብላችሁ ስታቀሳስሩ፣ አዎ አንድ ሰው ዳይመንድ እንኳን ሰው አይደለም የገዛችሁት እቃ ያላችሁ እቃ ዳይመንድ ሆኖ ምን አለች ተራ መቀመጥ የለበትም። ምክንያቱም ዳይመንድ በዳይመንድ መሸጫ ነው መቀመጥ ያለበት። ምን አለች ተራ የሚሸጡትን ደግሞ ምን አለች ተራ ነው መቀመጥ ያለባቸው። አያችሁ፣ እነሱ ደግሞ እግዚአብሔር አምላክ የተዋህዶ ልጆች መሲና ሌሎችም አይደሉም። ሌሎችም ማንን ሰው ፍጥረት የኦርቶዶክስ ተዋህዶ እምነት የሆነ ሰው ተከታይ የሆነ ሰው
በክርስቶስ ክርስቲያን የተሰኘን በሙሉ ክርስቶስ በደሙ የዋጀን ራሱን የሰዋልን ከዳይመንድም በላይ እንቁ ልጆቹ ነን። እኛ እንደ ሙስሊሞች አላህ ባሪያዎች ነን ይላችኋል አይደለ? እኛ ደግሞ ልጆቹ ነን። እኛ ደግሞ አባታችን ነው። አያችሁ፣ ልጅና አባት አንድ አይነት መሆን ስላለበት አባታቸው በጠሩበት ስማ በአፋቸው ደግሞ ሌላ ባዕድ ነገር መናገር ስለሌለባቸው እንዲታረሙ ኑሯቸው ሁሉ ነገር ክርስቶስን እንዲመስል ክርስቲያን እንዲመስል ነው እንጂ ለሌላ ነገር ለክፋት ተደርጎ አይደለም። አያችሁ፣ እናንተ ጋር ነገር ታቀሳስራላችሁ፣ እነሱ ግን አውቀዋል። እግዚአብሔር አምላክ የተመሰገነ ይሁን። አያችሁ፣ ይብላኝ ለእናንተ፣ እነሱ አዋቂ ስለሆኑ ነው። በመቀጠልም ደግሞ አንድ ሰው አጠፋ ሲባል ሲነገር ምንድን ነው ልክ ጋዝና እሳት ላይ ጋዝ እንደመጫር ነው የምታደርጉት ማለት ነው። እና አደብ ግዙ እስኪ በፈጠራችሁ፣ በምታምኑት አምላክ ይሁን። እነሱ ከተገሰጹ ይገሰጹ፣ እንዳሉትም ደግሞ ይደብድበን አለዋለር። ይኸው ከሸፈ ሁሉም ነገር ማለት ነው። አንድ ሰው ደግሞ የተፈጠረው እግዚአብሔርን አምላክ ለማመስገን ለማምለክ እስከሆነ ድረስ አምላኩን የተፈጠረበት ዓላማ ብቻ ነው መኖር ያለበት እንጂ በአንድ ምንጭ ውስጥ መራራና ጣፋጭ ነገር አይፈልቅም። ይሄ ነገር ደግሞ መረዳትና ማወቅ ያስፈልገናል ማለት ነው። ሙዝ የራሱ ፍሌቨር አለው፣ ብርቱካን የራሱ ፍሌቨር አለው፣ ሰውም ደግሞ የራሱ የሆነ ፍሌቨር አለው። አያችሁ፣ እኔ እንደውም ከዚህ ቤት እንደውም በቀደም አይደል እንዴ ጎንደር ዩቴናስ ሄዳ ከነ በረከት ጋር ከነ አዶናይ ጋር ሂስቶሪካል ሄሪቴጅ ቦታ ልጎበኝ ጎንደር ልጎበኝ ብላ ሄዳ የስድብ መዓት የወረደባት ፎቶ ስትነስ ከወንዶቹ መሀል ቆማ ፎቶ ስትነስ አይደል እንዴ ከየትኛው ነው የምታረግዥው እየተባለችው እንዴ? አረ እናያለን፣ እንሰማለን እኮ እናያለን እኮ። እግዚአብሔር አምላክ የተመሰገነ ስልክ አለ። እንደው መቼስ ኃጢአቱንም በጎውንም የምናይበት የምንሰማበት። እናንተ የራሳችሁን ልጆች ስትሳደቡ ጻድቅ አድርጋችሁ የእኛዎቹ እህቶቻቸው ሲገስጹ ደግሞ ኃጢአት የምታስኮንኑ እንዴ! አረ ተው፣ በማያገባችሁ ቦታ እንደ ዝንብ ጥልቅ አትበሉ ፈጠራችሁ እንዴ! እነሱ ሲጀመር እኮ ድንበራቸውን ማወቅ አለባቸው አይደል? ድንበራቸውን እወቁ፣ ተው፣ ራሳችሁን አታቃሉ ተባሉ። እስኪ በእናንተ ማን አንድ ወንድ ወይም ሴት መስቀልያ ነጠላ ለብሰው የንስሐ መዝሙር ይሁን የሽብሻው መዝሙርም ይሁን ወይም ወንጌል ሲያነቡ እስኪ አሳዩን፣ ወይ ተሰራን ካለ እስኪ ሼር አድርጉልንና እንየው። የለም በሽታም የለም። ምክንያቱም የሚከተላቸው ነገር ስለሚያውቁ ይህንን ነገር ደፍረው አያደርጉትም። የእኛዎቹ ግን ወንድሞቻቸው የእኛቶች ወንድሞቻቸው ሲገስጿቸው ኃጢአት ኩነኔ ተደርጎ ነው የሚቆጠርባቸው። የእናንተ ግን ውስታዞቻችሁ ሲሳደቡ የራሳችሁ ልጆች ሲሳደቡ ጻድቅ መምህር አድርጋችሁ ነው የምትቆጥሩት ማለት ነው። እና ሁሉም ሰው ሊሚትድ አለው። ሁሉም ቦታ ሌቭል አለው። የራሱ የሚቀመጥበት ቦታ ደረጃ አለው። እናንተም ደረጃችሁ ወቁ፣ ሌቭላችሁ ወቁ። የራሳችሁ ድንበር ይኖራችሁ። በሃይማኖት አይደለም በኑሯችሁ በህይወታችሁ ሌቭል ይኖራችሁ ነው የተባሉት። ሌላ ነገር አልተባለው። በመቀጠልም ደግሞ ሰውየው ያለው መስም ያለችው መሐመድ ለዓለም ነው የወረደው። በጭራሽ ለዓለም አልወረደም። ለዓለምማ ቢወርድማ ጥቁሮችን ገሃነም ይገባሉ፣ አጭሮቹን ገሃነም ይገባሉ አይልም ነበር ማለት ነው። ለዓለም አልወረደም። ይሄንን ማስረጃ የምትፈልጉ ከሆነ ማስረጃ አመጣላችኋለሁ ማለት እና በማያገባችሁ ነገር የማታውቁትን ነገር ባትናገሩ፣ በማትገኙበት ቦታ ባትገኙ። እነሱ ተገሰጹ፣ እንኳን ተገሰጹ፣ እንኳን ታስረው ቢገረፉ ደስ ይለኛል። ምክንያቱም ወንድማቸው ነው። ሰው ሲሳሳት ተሳስተሃል ማለት ግዴታ ስለሆነ ማለት እና ነገርን አታቀሳስሩ። በፈጠራችሁ አምላክ ይሆንባችሁ። ሰላም ሆነን እንኖር። እኛ በቲክቶክ ላይ መተን ሶሻል ሚዲያ ላይ መተን የምንናገረው ነገር የምናቀሳስረው ነገር ነው። ማዲያም ሀገር ቤት ምንድን ነው የምትሉት ፋሽን አለ ደግሞ
ሀገር ቤት እያለሽ እኮ ታጥበሽ አታቂም። ውሃ ዞሮበሻል። በኮንጎ የመጣሽ በኩርቲ ፌስታል የመጣሽ አረብ ሀገር ማዲያም ቤት መጣሽ፣ ግን ጫማሽ ቀየርሽ፣ ምን ቀየርሽ? አረ እግዚአብሔር አምላክ ከተመሰገነ። እኔ ሳሙና ማላጣሁም ውሃ ማላጣሁም። ምን በማዲያም ቤት ምን ማዲያት ነው እንጂ ያበቀልኩት ምን ያደረግኩት ነገር አረብ ሀገር መጥቼ ብርም ደግሞ እንደ ማንኛውን ሰው እንደሚሰራው ነው። ልክ ኢሮፕ ሄደው እንደሚሰሩ ሁሉ እኔ አረብ ሀገር መጥቼ የራሴን በጉልበቴ እሰራለሁ። ማንኛውን ሰው ጉልበቱን ከሰዋ ያገኛል። ልክ ዩቲዩብ ሰርታችሁ እንደሚከፍላችሁ ሁሉ ማዳምን ሰርቼ በነጻ አትከፍለኝም። ሰርቼ ለፍቼ ጥሬ ግሬ ነው። አያችሁ፣ እኛ አገር ቤት የሌለን፣ ሽንት ቤት የሌለን፣ መታጠቢያ ቦታ የሌለን፣ ጫማ ማናቅ፣ ሳሙና ማናቅ፣ በሰውነታችን ውሃ እንኳን ታጥበን አይደለም ጠብ ብሎብን የማያውቅ ነው የምታደርጉን ማለት። በአንዳንድ ቪዲዮ ኮመንት ሴክሽን እኮ አነባለሁ እኮ አያችሁ፣ አረብ ብቻ ስለተባሉ እናንተ ወግናችሁ። እኛ እግዚአብሔር አምላክ ከተመሰገነ ይሁን ሳሙናም አልጠረረብን፣ ውሃም አልጠረረብን። የቧንቧ እንኳን ውሃ ባይኖር ወንዝ ሄደን እኮ እንታጠባለን። ሌላው እንደው ቢቀርማል እንዴ! አረ በስላሴ ስም የአረብ ሀገር እንዳለ ውሃቸው ራሱ አሲድ አይደል? ፊት እንደራሱ ማዲያት ያበቅላል እንዴ! አረብ ሀገር መተው አበዱ ነው እንጂ የምንባለው ጤነኛ ሆኖ የተባለ ሳለ እንዴ! አረብ ሀገር መተን ምን አደረጉን? ምን ያገኘነው ነገር አለ? ጸድቀን የሄድን እኮ የሚመስላችኋል እኮ አንዳንድ ሰዎች በእውነት እንዴ! ገነት ገብተን እኮ ምንኖር ነው የሚመስላቸው። የህይወታችን ብንመጣ የኑሯችን ብንመጣ ግን እንደ ማንኛውም ሰው ኢሮፕ እንደሚሄድ ሰው ነው እኛም የመጣ ነው። አያችሁ፣ የቦታ ለውጥ ነው እንጂ ያለው ሁሉም ነገር ሳይለፋ የሚደረግ ነገር የለም። እና ወሬ አታብዙ። እግዚአብሔር አምላክ ብቻ ለሁላችንም እግዚአብሔር አምላክ ልቦና ይስጠን። በጣም ይቅርታ ኢሞሽናል፣ ምክንያቱም ኢሞሽናል ያደርጋል የሚናገሩት የሚጽፉት ነገር በጣም ኢሞሽናል ስለሚያደርግ ነው። እኔ በእንደዚህ አይነት ቦታ ላይ በእንደዚህ አይነት ነገር ላይ ቪዲዮ ሰርቼ አላውቅም። አንድ ነገር እንኳ ስለ ሳውዲ አረቢያ ከዚህ በፊት ስደተኞች ታስረው ጥቁር ፌስታል ታስረው እንትን ሲሰራ እኔ ሳውዲ እኮ የማልወደው እኮ ለዚህ ነው ስላቸው፣ ሳውዲ ምንድን ነው የግል ጠብ አለብሽ ወይ ነው እኔ የተባልኩት ማለት ነው። ምክንያቱም የሳውዲ የታሰሩትን ወገኖቻችን ድምጽ ስለሆንኩኝ ከካቸው ውሃ የሚጠጡ ታጥተው የታፈኑት በእስር ቤት የታሰሩት ድምጽ ስሆን ማለት አያችሁ፣ የግል ጠብ አለብሽ ወይ ነው የምለው። እኔ ግን ሞቼም ቢሆን ሳውዲ አረቢያ የማልወደው ለዛ ነው ስላቸው ማለት ነው። ምክንያቱም እህቶቻችን ደሞቻችን እኮ ወገኖቻችን ያለቀበት ቦታ ነው። አሁን ሚዲያ ስለወጣ እንደውም ቀንደሰ እንጂ ከዚህ በፊት ስንት ነገር ይነገር ነበር። ስልክ ሳይኖር ኢንተርኔት ሳይኖር ሳንመጣ አገር ቤት ሆነን ማለት ገጠር ሆነን ተማሪ ሆነ እያለን ማለት አያችሁ። አንድ ሰው ደሞ ከፈሰሰ ደሞ ፈሰሰ ብለን ድምጽ መሆን አለብን እንጂ ለዛ ሰው ደም ላፈሰሰ ሰው መወገን የለብንም።